ሰላም! ዛሬ በጣም አስገራሚ ነገር ይዤላችሁ ቀርቤያለሁ። የመማር ሂደትን ኮርዲናሊ ሊቀይሩ የሚችሉ የጃፓን ተማሪዎች የሚጠቀሙባቸውን 5 በጣም ኃይለኛ የማስታወስ ዘዴዎች አብረን እናያለን። እስቲ አንድ ጥያቄ ልጠይቅ። ለብዙ ሰዓታት ተጨንቆ ከአጠኑ በኋላ ያ ሁሉ ዕውቀት ከአእምሮ ሽርር ብሎ የሚጠፋበት ጊዜ አለ? በጣም የተለመደና በነገራችን ላይ በጣም ተስፋ የሚያስቆርጥ ስሜት ነው። ግን አትጨነቁ፣ ለዚህ ነገር መፍትሄ አለ። እንግዲህ መፍትሄው ያለው የጃፓን ጎበዝ ተማሪዎች የሚጠቀሙባቸው ሚስጥሮች በመረዳት ላይ ነው። መረጃን በአእምሮ ውስጥ ለረጅም ጊዜ ለማቆየት የሚረዱ 5 ቁልፍ ዘዴዎችን ነው ዛሬ የምናየው። እሺ፣ ወደ መጀመሪያው ዘዴያችንን እንግባ። ሜሞሪ ይባላል። ይህ ዘዴ የሚያሳየን እንቅልፍን እንዴት አድርገን የማስታወስ ችሎታችንን ለማሳደግ እንደምንችል ነው። ሐሳቡ በጣም ቀላል ነው። ድክም ሲለን መጽሐፉን ዘግተን ከመተኛት ይልቅ ከመተኛታችን በፊት ያሉትን የመጨረሻዎቹን 10 ደቂቃ ወሳኝ ለሆኑ ክለሳዎች መጠቀም ነው። እቺ የመጨረሻው 10 ደቂቃ በጣም ኃይለኛ ነች። እና ይህን እንዴት ነው የምንተገብረው? በቃ ለመኝታ ዝግጁ መሆን፣ ከዛ ወሳኝ መረጃዎችን ለ10 ደቂቃ ብቻ ማጥናት እና ወዲያውኑ መተኛት። በቃ ይሄ ነው። እኛ ስንተኛ አእምሮአችን ያንን መረጃ ወስዶ የማደራጀትና የማጽናት ሥራውን ይሠራል። በጣም ጥሩ። አሁን ደግሞ ወደ ሁለተኛው ዘዴ እናልፋለን። ይሄኛው ኩቺጉሴ ለርኒንግ ይባላል። ስሙ እንደሚያመለክተው ይሄ በድምፅ አጠቃቀም ላይ ነው የሚያተኩረው። ይሄ ማለት በዝምታ ከማነበብ ወጣ ማለት ነው። የምናነበበውን ነገር በለሆሳስ ድምፅ ለራሳችን ስንናገረው ጆሮአችንም አእምሮአችንም አንድ ላይ ይሰራሉ። ይሄ ደግሞ መረጃው አእምሮአችን ውስጥ ጠንካራ አሻራ እንዲተው ያደርገዋል። በቃ ቁም ነገሩ መረጃውን መስማት የመማር ሂደቱን በጣም ያጠናክረዋል። እሺ፣ ሦስተኛው ላይ ደርሰናል። ይሄ ማንጋ ማይንድ ማፕ ይባላል። ይሄኛው በተለይ ፈጠራ ለሚወዱ ሰዎች በጣም አዘናኝና ውጤታማ ዘዴ ነው። በቃ ደረቅ ማስታወሻዎችን በጽሑፍ ከመሙላት ይልቅ ሐሳቦቻችንን ወደ ስዕል፣ ወደ ዲያግራም፣ ልክ እንደ ኮሚክ መጻሕፍት መቀየር ማለት ነው። ይሄ መረጃን በደንብ ከማደራጀቱም በላይ የመማር ሂደቱን ራሱ በጣም አስደሳች ያደርገዋል። እና ለምን ይመስላችኋል ይህ ዘዴ የሚሠራው? ምክንያቱም ሳይንሱ ከጎኑ ነው። አእምሮአችን በተፈጥሮ የተዋቀረው ምስሎችን ከቃላት በተሻለ ሁኔታ እንዲይዝ እና እንዲያስታውስ ነው። አራተኛው ዘዴያችን ደግሞ ሳምፖ ስተዲ ይባላል። ሁላችንም እንደምናውቀው አንድ ቦታ ላይ ለረጅም ሰዓት ቁጭ ብሎ ማጥናት በጣም ያደክማል፣ ያሰለቻል። ይሄ ዘዴ ለዛ ፍቱን መፍትሄ ነው። የዚህ ዘዴ ዋና ሐሳብ በጣም ቀላል ነው። ጥናትን ከቀላል አካላዊ እንቅስቃሴ ጋር ማቀናጀት። በቃ የተራመዱ ማጥናት። ይህ በፓርክ ውስጥ ሊሆን ይችላል፣ ወይም በራስ ክፍል ውስጥ እየተዘዋወሩም ሊሆን ይችላል። ዋናው ነገር መንቀሳቀስ ነው። እስቲ ልዩነቱን እኔ ቁጭ ብለን ስናጠና አእምሮአችን ይደክማል፣ ይደነዝዛል፣ ትኩረታችን በቀላሉ ይበተናል። እየተራመድን ስናጠና ግን ወደ አእምሮአችን የሚሄደው የደም ዝውውር ይጨምራል። ይህ ደግሞ ንቁ እንድንሆንና ትኩረታችን እንድንሰበስብ ይረዳናል። እሺ፣ አሁን የመጨረሻውና ምናልባቱም ከሁሉም በላይ ወሳኙ ዘዴ ላይ ደርሰናል። ስሙ ሪፒቴሽን ሬይን ይባላል። ይህ ለረጅም ጊዜ የሚቆይ የማስታወስ ችሎታን ለመገንባት ቁልፍ ሚና ይጫወታል። ስሙ ራሱ እንደሚገልጸው ነው፣ የድግግሞሽ ዝናብ። ልክ ዝናብ መሬት ውስጥ ቀስ በቀስ እየሰረገ እንደሚገባ መረጃን በተደጋጋሚ ሲከለስ ነው ወደ ረጅም ጊዜ ማስታወሻችን ውስጥ ዘልቆ የሚገባው። ታዲያ እንዴት ነው የምንተገብረው? በጣም ቀላል ነው። ዛሬ ያጠናነውን ነገር መከለስ፣ ነገ ደግሞ መድገም፣ ከዛ ከአንድ ሳምንት በኋላ እንደገና መከለስ። ይህ ቀላል የሚመስል የጊዜ ሰሌዳ መረጃው ከአጭር ጊዜ ማስታወሻችን ወደ ረጅም ጊዜ ማስታወሻችን እንዲሸጋገር ያደርጋል። እንግዲህ እስካሁን ያየናቸውን 5ቱን ዘዴዎች በፍጥነት ጠቅለል እናደርጋቸው። ሜሞሪ ከመተኛት በፊት ማጥናት፣ ኩቺጉሴ ለርኒንግ ጮክ ብሎ ማንበብ፣ ማንጋ ማይንድ ማፕ ምስሎችን መጠቀም፣ ሳምፖ ስተዲ የተራመዱ ማጥናት እና ሪፒቴሽን ሬይን በየተወሰነ ጊዜ መከለስ። እነዚህን አንድ ላይ ስንጠቀማቸው ውጤቱ አስደናቂ ነው። በመጨረሻም እስቲ ይህንን እናስብ። እነዚህን ዘዴዎች መጠቀም ማለት በቀላሉ ነገሮችን ማስታወስ ብቻ አይደለም። ጥያቄው እነዚህን መለማመድ አጠቃላይ የመማር ሂደቱን ከሚያስጨንቅ ነገር ወደ አስተሳች እና ውጤታማ ጉዞ እንዴት ሊለውጠው ይችላል? ይህ መርግጥ ትልቅ አስተሳሰብ የሚፈልግ ጉዳይ ነው።